መንፈስ ቅዱስ መንፈስ ቅዱስ ከሚጠራባቸው ሌሎች ስሞች አንዱ ጰራቅሊጦስ ነው። ጰራቅሊጦስ የሚለው ትርጉሙ ናዛዚ፣ መጽንዒ፣ መስተፈስሒ ማለት ነው። የሚያጽናና፣ የሚመክር፣ የሚረዳ፣ የሚታደግ ማለት ነው። አጽናኝ በማለት የጠራው ጌታችን ኢየሱስ ክርስቶስ ነው። እኔም አብን እለምነዋለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ዮሐንስ 14:26። በሌላ በኩል ደግሞ እኔ ከአብ ዘንድ የምልክላችሁ አጽናኝ ይላል። ዮሐንስ 15:16። ጰራቅሊጦስ የሚለው መንፈስ ቅዱስን የሚያጽናና፣ የሚመክር፣ የሚረዳ፣ የሚታደግ ትርጉም ይሰጠዋል። ይኸውም ፍጹም አካል ያለው አምላክ እንደሆነ አመላካች ነው። ቅዱስ ዮሐንስ አፈወርቅ ጰራቅሊጦስ ማለት መሪ፣ አጽናኝ፣ ረጂ፣ ረዳት ማለት ነው ይላል። ቅዱስ ባስልዮስ በቅዳሴው ሃሌሉያ ቅዱስ መንፈስ ቅዱስ ጰራቅሊጦስ መጽንዒ፣ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር መንፈስ ቅዱስ ንጹሕ፣ ክቡር፣ ልዩ ነው በማለት የተለየ ስም ጠርቶ አመስግኖታል። ቅድስት ቤተ ክርስቲያንም ሁሌ በቅዳሴ ጊዜ ሥርዓተ ቅዳሴውን መንጽሒ ወመጽንዒ የሚሆን መንፈስ ቅዱስ ክቡር ምስጉን ነው እያለች አምላክነቱን ስሙን ጠርታ ታመሰግነዋለች። መንፈስ ቅዱስ ሰራጺ ነው። በቅዱስ መጽሐፍ መንፈስ ቅዱስ ከአብ የወጣበት አወጣጥ ሰረጸ፣ ወጣ፣ ሰርጽ፣ አወጣጥ በመባል ተገልጿል። ሰረጸ የሚለው ቃል ወጣ በሚለው የሚፈታ ሲሆን የጸአት ግብር ብቻ የሚያመለክት ነው። ይህ የመንፈስ ቅዱስ ሰራጺነት ተመትሮ ተካፍሎ የሌለበት በባህሪ በሕይወትና በአንድነቱ ተጠብቆ ከመገኛው ሳይለይ የሚገለጽ መውጣት ነው። መንፈስ ቅዱስ ከአብ ከወልድ ጋር እየነበረ ያለ የሚኖር ነው። እርሱ መንፈስ ቅዱስም አምላክ ነው። እርሱ እንደ ወልድና እንደ ወልድ ከአብ የተወለደ አይደለም። ጸአት ከሕልውናው ሳይለየው፣ ሕልውና ከጸአት ሳይለየው፣ ሕልውና ከጸአት ሳይከለክለው ለእስትንፋስነት እንደሚገባ ከአብ ተገኘ እንጂ። ሊቃውንት ቤተ ክርስቲያን ሃይማኖት ሊያጸኑ፣ ከሃዲያንን ሊለዩ፣ ሊያወግዙ በአምላካቸው ተገኝቶ ውሳኔ ያስወሰናቸው የነበረው እግዚአብሔር መንፈስ ቅዱስ እንደሆነ ጰራቅሊጦስ የተባለ ስሙን ጠርተው እንዲህ ብለዋል። ወሃሎ ምስሌሆሙ ሀብረ መንፈስ ቅዱስ ጰራቅሊጦስ የሚያጽናና የሚያጸና መንፈስ ቅዱስም በጉባኤያቸው ነበር ይላል። ቅዱሳን ሐዋርያትም ከአብ የሰረጸ የሁላችንም መጽናኛ የሚሆን ዓለምንም ሁሉ ያዳነ ከአብና ከወልድ ጋር ሕልው የሚሆን መንፈስ ቅዱስን ላከልን ይላሉ። በተጨማሪም መንፈስ ቅዱስ ጰራቅሊጦስም አንድ ነው ብለዋል። በሌላ ነቢዩ ዳዊት ስለ መንፈስ ቅዱስ መንፈስህን ከኔ አታርቅ አለ። ዳግመኛም በሰውነቴ እውነተኛ መንፈስን አጽናልኝ፣ ከሁሉ በሆነ መንፈስ ቅዱስ አጽናኝ አለ። መዝሙር 50:10-20። እስትንፋስ የሚለው ስም የመንፈስ ቅዱስ የኩነቱ ስም ነው። ከዊን ማለት መሆን መባል ማለት ሲሆን ይኸውም የአብ ከዊን ስም ልብ፣ የወልድ ከዊን ስም ቃል፣ የመንፈስ ቅዱስ ከዊን ስም እስትንፋስ ነው። እዚህ ላይ
የአብ ከዊን ስም ልብ፣ የወልድ ከዊን ስም ቃል፣ የመንፈስ ቅዱስ ከዊን ስም እስትንፋስ ነው። እስትንፋስ የሚለው ስም የመንፈስ ቅዱስ የኩነቱ ስም ነው ማለት ነው። ይኸውም አብ ለራሱ ኩነቱን ልባዊ አዋቂ ሆኖ ለወልድና ለመንፈስ ቅዱስ ልብ፣ ልቦና እውቀታቸው ነው። ወልድም በኩነቱ ለራሱ ተናጋሪ ነባቢ ሆኖ ለአብና ለመንፈስ ቅዱስ ንባብ መናገሪያቸው ነው። መንፈስ ቅዱስ በኩነቱ ለራሱ እስትንፋስ ወይም ሕይወት ሆኖ ለአብና ለወልድ ሕይወታቸው ነው። ስለዚህ እስትንፋስ ሕይወት የመንፈስ ቅዱስ የከዊን ስሙ ሲሆን እስትንፋስ ሕይወት ሲል ሕይወት አብ ሕይወተ ወልድ መሆኑ የማያጠራጥር ሕይወት ያለበት እውነት ነው። ቅዱስ ባስልዮስ ማን ነው ደፍሮ መንፈስ ቅዱስ ከአብና ከወልድ ተለይቷል የሚለው? በእርሱ ውስጥ አይደለም እንዴ ስለ አብ ስለ ወልድ ምስጢር ልንረዳ የምንችለው? በማለት የመንፈስ ቅዱስን የኩነት ስሙን በምስጢረ ሥላሴ ማፋለስ እንደሆነና ስለ አብ ስለ ወልድም የማናውቀው የማንማረው መአምረ ኩሉ ሁሉን አዋቂ በሆነ በመንፈስ ቅዱስ መሆኑን አስተምሯል። መንፈስ ቅዱስ ይህ ስም ስመ አካል ነው። መንፈስ ቅዱስ የሚለው ስም ከሦስቱ አካላት አንድ የተለየ አካል ያለው ተሰረጸ አብ ከአብ የሰረጸ አዳኝ ጌታ የሆነው አምላክ የሚጠራበት ስም ነው። በቅድስት ሥላሴ ያለው ሦስትነት በኩነት የሚገነዘብ ልዩ ሦስትነት ነው። እንዲሁም በ381 ዓመተ ምህረት ቅድስት ቤተ ክርስቲያን በጉባኤ ቁስጥንጥንያ እውነተኛውን መጽሐፍ ቅዱሳዊ ትምህርት የሚቃወሙ ሰዎችን አውግዛ ስትለይ እምነቷን ወነአምን በመንፈስ ቅዱስ እግዚእ ማሕያዊ ዘሰረጸ አብን ሰግድ ሎቱ ወንሴብሖ ምስለ አበ ወልድ ዘነበበ በነቢያት ጌታ አዳኝ በሚሆን በአብ በሰረጸ በመንፈስ ቅዱስ እናምናለን፣ ከአብና ከወልድ ጋር እንሰግድለትና እናመሰግነውም ዘንድ በነቢያት የተነገረ ነው በማለት ነበር። በ381 ዓመተ ምህረት ጉባኤ ቁስጥንጥንያ ላይ የጌታችን የመድኃኒታችን ኢየሱስ ክርስቶስን የጌታችን የመድኃኒታችን የመንፈስ ቅዱስን የጌታችን የመድኃኒታችን የአባታችን የአብን አንድነትና ሦስትነት የገለጹት። መንፈስ ቅዱስ የሚመሰልባቸው ምሳሌዎችስ ምን ምን ናቸው? እግዚኦ ማሕያዊው የሆነው ጌታ እግዚአብሔር መንፈስ ቅዱስ በተለያዩ ዘመናት እንደተነገረ ሁሉ በተለያዩ ነገሮች ለተለያዩ ሰዎች ተገልጧል። ይልቁንም ጸጋውንም ሰጥቷል። ነቢዩ እንግዲህ እግዚአብሔርን በማን ትመሰሉታላችሁ? ኢሳይያስ 14:18 መዝሙረኛውም እንዲህ አለ፣ እግዚኦ መኑ ከመከ አቤቱ እንዳንተ ማን ነው? መዝሙር 82:1 በማለት የተናገሩትን ስንመለከት በነጭ ርግብ አምሳል ተገልጧል። በመጽሐፍ ጸጋ መንፈስ ቅዱስ ምስጢር ለሚያዩ ለበቁ ሰዎች በልዩ ልዩ አምሳል ታይቷል ተብሎ እንደተጻፈ እግዚአብሔር መንፈስ ቅዱስ በልዩ ልዩ አምሳል ታይቷል። ከተገለጠባቸው ከታየባቸው አምሳል መካከል አንዱ በጻዕዳ ርግብ በዓይነምነት መንፈስ ቅዱስ በርግብ አምሳል ተገለጠ ታየ የሚለው ሐሳብ ለመመለስ በጥምቀት እግዚእነ የነበረውን ሁኔታ መመልከት እናስቀድማለን። ወሀቤ ሕይወት መንፈስ ቅዱስ በርግብ መገለጡን ወንጌላውያን ጌታችን የጥምቀትን መዝገብነት ክፍል አያይዘው ወረአየ መንፈስ እግዚአብሔር እንዘ ይወርድ ከመርገብ ወነበረ ለአሊሁ የእግዚአብሔርን መንፈስ እንደ ርግብ ሲወርድ በእርሱም ላይ ሲወጣ አየ። ማቴዎስ 3:16 ማርቆስ 1:11 በማለት
ተባብረው መንፈስ ቅዱስን በርግብ አምሳል መውረዱን ጽፈዋል። ኢትዮጵያዊው ብርሃነ ቅዱስ ያሬድም በመጽሐፉ ይቤ ዮሐንስ ለልየ ርእኩ መንፈስ ቅዱስ እንዘ ይወርድ ከመርግብ ውስተ ምጥማቅ፣ መንፈስ ቅዱስ በርግብ አምሳል ሲወርድ አየሁ አለ በማለት ከወንጌላውያኑ ጋር ተባብሯል። ስለዚህ መንፈስ ቅዱስ በነጭ ርግብ አምሳል ታይቷል፣ ይመሰላል። ሌላው በእሳት አምሳል ይመሰላል። መንፈስ ቅዱስ አውግስጢኖስ የዮሐንስ መልእክት በተነገረበት ክፍል ላይ ስለዚህም መንፈስ ቅዱስን ሲልከው በሁለት መንገድ እንዲታይ አድርጎታል። አንደኛው በርግብ ሲሆን ሌላው ደግሞ በእሳት አምሳል ነበር በማለት መንፈስ ቅዱስ በእሳት አምሳል መታየቱን ይገልጻል። በቅዱሳት መጽሐፍት እንደምንመለከተው ውሃ የመንፈስ ቅዱስ ቸርነት፣ ሮሮነት መግለጫ ምሳሌ እንደሆነ ሁሉ እሳትም የመንፈስ ቅዱስን ኃያልነት ለመግለጽ ምሳሌ ሆኗል። አምላክ እግዚአብሔር የሚባላ እሳት ቀናተኛም አምላክ ነው። ዘዳግም 4:24ን ያመለክታል። በመጀመሪያው ቀን መጀመሪያ ሰዓት ሌሊት ከተፈጠሩት ከአራቱ ባህርያት ሥጋ አንዱ እሳት መሆኑ የታወቀ ነው። እናም አበው በትርጉማን መጽሐፍት ስለ እሳት መፈጠር ሲተረጉሙ እሳትን ለምን ፈጠረው ቢሉ ኃያል ነኝ ሲል እሳትን ፈጠረ ይላሉ። እንዲሁም ደግሞ በሐዋርያት ሥራ ምዕራፍ 2 ያለው ርደተ መንፈስ ቅዱስ በተመለከተ የሚያረጋጋ የሚያጽናና መንፈስ ቅዱስ ጰራቅሊጦስ በእሳት አምሳል ጸጋውን እንዳሳደረባቸው ወንጌላዊ ሉቃስ መዝግቦታል። በሌላ በኩል በዕለተ እሑድ ወረደ ላዕሌሆሙ ጰራቅሊጦስ መንፈስ ቅዱስም ይላል። እርሱ በመንፈስ ቅዱስ እሳትነት ያጠምቃችኋል የሚለውን መጥምቀ መለኮት ቅዱስ ዮሐንስ የተናገረውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መተርጉማንም መንፈስ ቅዱስ እንዴት በእሳት እንደሚመስል እንዲህ በማለት ተርጉመውታል። መንፈስ ቅዱስን እሳት አለው። እሳት ምልኡ ነው፣ መንፈስ ቅዱስም ምልኡ ነውና እሳት በምልአት ሳለ በሉሉን ክርመቱት አይገለጥም። መንፈስ ቅዱስም ቋንቋ ሲናገር ምስጢር ሲያስተረጉም እንጂ አድሮ ሳለ አይታወቅምና። በአጠቃላይ እሳት ዘኢለከፎ መንፈስ ቅዱስ በትክያን ዕለት ዕለት የሚያሟሙቃት የሕይወት እሳት መሆኑን የሚያመለክት ነው እንጂ በእሳት ተመስሏል ሲባል ራሱ ይህ በምድር የምትመለከተውን እሳት እንዳይመስል። መንፈስ ቅዱስ በውሃ አምሳልም ይመሰላል። ጌታ ከሳምራዊቷ ሴት ጋር ሲነጋገር መንፈስ ቅዱስን በውሃ መስሎ ተናግሯል። እናም እኔ ከምሰጠው ውሃ የሚጠጣ ዳግመኛ አይጠማም በማለት አስተምሯል። እንዲሁም በአውሎ ነፋስ በነፋስ አምሳል ይነገራል። ነፋስ ኒያማ የሚለውን የግሪክ ቃል ተክቶ የተገኘ ሲሆን መንፈስ ቅዱስ ከተመሰለባቸው ምሳሌዎች አንዱ መሆኑን ወንጌላዊ ቅዱስ ሉቃስ ድንገት እንደሚንቀጠቀጥ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሁሉ መላው። ሐዋርያት 2:2-4 በማለት በበዓለ ሀምሳ ስለወረደው መንፈስ ቅዱስ በአውሎ ነፋስ መስሎ ጽፎታል። እንዲሁም በተለያየ ምሳሌም ይነገራል። በኢትዮጵያ አበው የሥላሴን ምስጢር ሲገልጹ ሥላሴ በፀሐይ ይመሰላል። ፀሐይ አንድ ክበብ አላት። ክበቧም አብን፣ ከክበቧ የሚወጣው ብርሃኗን በኢየሱስ ክርስቶስ፣ ሙቀቷንም
በመንፈስ ቅዱስ መስሏታል። እንግዲህ ክቡራን አድማጮች፣ የመስቀል ኃይለ ቤተሰቦች እስኪ በዕለተ ሐሙስ ጰራቅሊጦስ ቀን የተደረገውን ደግሞ በዓለ ኀምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። ሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደ ሰጣቸው በሌላ ልሳኖች ይናገሩ ጀመር። ከሰማይም በታች ካሉ አሕዛብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም በሆነ ጊዜ አሕዛብ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉንም? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን? የጰርጤና፣ የሜዳ፣ የኤላማጤዮ ሰዎች በሁለት ወንዝም መካከል በይሁዳ በቀጰዶቅያም በጴንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬኔም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዳነትም የገባን የቀረውጤስና የዓረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። ሁሉም ተገረሙና እምነታቸው እርስ በርሳቸው አመንትተው እርስ በራሳቸው እንጃ ይህ ምን ይሆን አሉ። ሌሎች ግን እያፌዙባቸው ጎሽ የወይን ጠጅ ጠጥተው ይሆናል አሉ። ነገር ግን ጴጥሮስ ከ11 ጋር ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። አይሁድ በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎችም አድምጡ። ለእናንተ እንደመሰላችሁ እዚህ የሰከሩ አይደሉም፣ ከቀኑ 3ኛ ሰዓት ነውና። ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። እግዚአብሔር ይላል፣ በመጨረሻው ቀን እንዲህ ይሆናል፣ ሥጋ የለበሰ ሁሉ ላይ ከመንፈሴ አፈሳለሁ። ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ጎበዞቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ሕልም ያልማሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎች ላይ ከመንፈሴ አፈሳለሁ፣ ትንቢትም ይናገራሉ። ድንቆችም በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ። ደምም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ፣ ጨረቃም ወደ ደም ይለወጣሉ። የጌታን ስም የሚጠራ ሁሉ ይድናል። የእስራኤል ሰዎች ሆይ ይህን ቃል ስሙ። ራሳቸው እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች መልእክቶቹም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር። እርሱንም በእግዚአብሔር በተወሰነው ሐሳቡና በቀደመው ዕውቀቱ ተሰጥቶ በአመፀኞች እጅ ሰቀላችሁ፣ ገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አልቻለምና። ዳዊት ስለ እርሱ እንዲህ ይላልና ጌታን ሁልጊዜ በፊቴ አየሁት፣ እንዳልታወክ በቀኜ ነውና። ስለዚህ ልቤን ደስ አለው፣ ልሳኔም ሐሴት አደረገ። ደግሞም ሥጋዬ በተስፋ ያድራል፣ ነፍሴን በሲኦል አትተዋትምና። ቅዱስህንም በበሰበሰ
መበስበስን ያይ ዘንድ አትሰጠውም። የሕይወት መንገድ አስታወቅከን፣ ከፊት ጋር ደስታን ሞላህብን። እንግዲህ ወንድሞቼ ሆይ ስለ አባቶች አለቃ ስለ ዳዊት እንደ ሞተም እንደ ተቀበረም ለእናንተ መግለጽ እናገር ዘንድ ፍቀዱልኝ። መቃብሩም እስከ ዛሬ በእኛ ዘንድ ነው። ነቢይ ስለሆነ ከወገቡም ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ሥጋውም መበስበስን እንዳላየ ተናገረ። ይህን የኢየሱስን እግዚአብሔር አስነሳው። ለዚህም ነገር እኛ ሁላችን ምስክር ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይሆን እናንተ አሁን የምታዩትና የምትሰሙትን አፈሰሰው። ዳዊት ወደ ሰማያት አልወጣምና፣ ነገር ግን እርሱ ጌታ ጌታዬን ጠላቶችን የእግርህ መርገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው አለ። እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁንም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። በብዙ ሌላ ቃልም መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉንም የተቀበሉት ተጠመቁ። በዚያ ቀን 3000 የሚሆን ነፍስ ተጨመሩ። በሐዋርያትም ትምህርትና በብረት እንጀራንም ለመቁረስ በየጸሎቱም ይተጉ ነበር። ነገር ግን በሰው ሁሉ ፍርሃት ሆነ። በሐዋርያትም እጅ ብዙ ድንቆችና ምልክት ተደረገ። ያመኑትም ሁሉ አብረው ነበሩ፣ ያላቸውን ሁሉ አንድነት አደረጉ። መሬታቸውንና ጥሪታቸውንም እየሸጡ ማንኛውንም እንደሚፈልግ ለሁሉ ያከፋፍሉ ነበር። በየቀኑ የአንድ ልብ ሆነው በመንፈስ ቅዱስ እየተጉ በቤታቸው እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝቡ ሁሉ ፊት ሞገስ ነበራቸው። ጌታ የሚድኑትን ዕለት ዕለት በእነሱ ላይ ይጨምር ነበር።